ዛሬ ብዙዎቻችሁ የምትጨነቁበትን አንድ ነገር እነግራችኋለሁ። ህልም ምንድነው? ህልም በስንት ይከፈላል? በህልማችን እንጀራ መብላት፣ መኪና መንዳት፣ ከቤተሰብ ጋር መጫወት፣ ሌሎች ነገሮች እንዴት ይፈታሉ ሚለውንም ባጭሩ ነግራችኋለሁ። ያየነውስ ህልም ከመንፈስ ቅዱስ ወይስ ከመንፈሰ እርኩስ፣ የሥጋ ወይስ የነፍስ መሆኑን በምን አይነት መንገዶች እንለያቸዋለን? ህልማችንስ እንዴት እንፈታለን የሚሉትን ባጭሩ ነግራችኋለሁ። ምናልባት ስለ ህልም ያልገባችሁ ነገር ካለ ኮሜንት ቦታ ላይ ትጽፉልኛላችሁ። ሁለተኛ ክፍል ካስፈለገው በሌላ ጊዜ ሰፋ ዘርዘር አድርጌ እነግራችኋለሁ። ለዛሬ ግን እነዚህን ጥያቄዎች ባጭሩ መልስላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጊዜያትን አሳልፎ ከክፉ ነገር ሁሉ ጠብቆ እድሜ ለንስሐ ጨምሮ ይችን ሰዓት የሰጠን አምላካችን ስሙ የተመሰገነ ይሁን። ማምላክ ወላዲት አምላክ የሁላችን እናት ቅድስት ድንግል ማርያም የምንማረውን በልቦናችን ትሳልብን፣ ከልጇ ከወዳጇ ታስታርቀን፣ በፍቅር እንድንመራ በፍቅር መንገድ እንድንጓዝ በእናትነት ፍቅሯ ትርዳን ታግዘን። እነዚህን ጥያቄዎች ከመመለሴ በፊት ለዩቲዩብ አዲስ ስለሆንኩ ላይክ፣ ሰብስክራይብ፣ ሼር በማድረግ በአክብሮት ጠይቃችኋለሁ። ያላችሁንም ሐሳብ፣ አስተያየት፣ ጥያቄዎች ኮሜንት ቦታ ላይ ብትጽፉልኝ እንደ ግብአት ሆነው ያገለግሉኛል። በዛሬው ቪዲዮ ህልም ምንድነው፣ እንዴትስ ይፈታል የሚለውን ባጭሩ እነግራችኋለሁ። ብዙዎቻችን እንደምናውቀው ህልም በተኛንበት በእውነታው ዓለም እንዳለን አድርጎ የሚያሳየን፣ የሚገልጽልን፣ የሚነግረን ነገር እንደሆነ ሁላችሁም ታውቁታላችሁ። ሶስት አይነት የህልም አይነቶች እንዳሉ እናት ቅድስት ቤተክርስቲያን ታስተምረናለች። እነዚህን ሶስቱን የህልም አይነቶች ከማየታችን በፊት ህልም አሳይቶኛል ብላችሁ ህልማችሁን ለመተርጎም ለመፍታት ጊዜያችሁን ማባከን፣ ባለማችሁት ህልም መጨነቅ ማሰብ አይገባም። እንዲሁም ደግሞ ባለማችሁት ህልም እንዲህ ሊሆን ይችላል እያላችሁ የራሳችሁን ግምት በመስጠትም ራሳችሁን ማስጨነቅ፣ ከፈጠራችሁ አምላክ በላይ ስለ ራሳችሁ ማሰብ፣ ይህ ሊገጥመኝ ነው፣ ይህ ሊከሰትብኝ ነው እያላችሁ ራሳችሁን የማይገባ ሐሳብ፣ የማይሆን ነገር በማሳሰብ ራሳችሁን ማስጨነቅ፣ ራሳችሁን መጉዳት አይገባችሁ። በህልማችሁ አንዳች ነገር መጨነቅ የለባችሁ። ሶስቱን የህልም አይነቶች በምንመለከትበት ጊዜ የመጀመሪያው የነፍስ ህልም ይባላል። የነፍስ ህልም የምንለው መንፈሳዊ ህልም ነው። የነፍስ ህልም የምንለው ለነፍሳችን የሚጠቅመው ከእግዚአብሔር መንፈስ ቅዱስ የሆነ በእግዚአብሔር የተመራ እንዲሁም ለኛ ለነፍስ ጉዳይ የሚጠቅመን የሚነግረን ራሱ አምላካችንም ግልጽ አድርጎ የሚያሳየን የህልም አይነት የነፍስ ህልም ይባላል። የነፍስ ህልም ወይም መንፈሳዊ ህልም የምንለው እግዚአብሔር ለቅዱሳኑ ተገልጾ ወደፊት የሚሆነውን መጻኤውን የሚያስረዳበት፣ የሚነግርበት፣ የሚያሳይበት፣ በራእይ የሚያሳያቸው የሚገልጽላቸው መንፈሳዊ ህልም ወይም የነፍስ ህልም ተብሎ ይፈታል። ይህም ለቅዱሳኑ ግልጽ አድርጎ እግዚአብሔር አምላክ በሚገባቸው በሚገባቸው መልኩ ለቅዱሳኑ ገልጾ የሚነግራቸው፣ ሁኔታው ከመከሰቱ በፊት ጥንቃቄ እንዲደረግ፣ እንዲማሩ፣ እግዚአብሔርን እንዲለምኑ፣ በመነፍሳቸው እንዲደሰቱ፣ ከአምላክነቱ እንዳይርቁ፣ አባትነት ፍቅሩን እንዳይዘነጉ ለቅዱሳኑ ለነቢያቱ የሚነግራቸው የህልም አይነት መንፈሳዊ ህልም ወይም የነፍስ ህልም ይባላል። ይህም የእመቤታችን ጠባቂዋ ዮሴፍ መልአኩ በህልሙ ተገልጾ ሕፃኑን ይዘህ ወደ ግብፅ ሽሽ፣ ንጉሱ ሊገለው ይፈልጋል ብሎ በግልጽ እንደነገረው፣ በኋላም በስደት ላይ እያለ ንጉሱ አርፏልና ሕፃኑና እናቱን ወደ ነበሩበት ቦታ ይዛቸው ተመለስ ብሎ እንዳስረዳው ማለት ነው። በትንቢተ ዳንኤል በመጽሐፈ ነገሥት የተጻፉ ሌሎች መጽሐፍ ቅዱሳዊ ስለ ህልም የተጻፉ ነገሮች አሉ። እነ አብርሃም እነ ያዕቆብ እነ ይስሐቅ እንዳዩት አይነት ህልም እግዚአብሔር አምላክ ለቅዱሳኑ ለነቢያቱ ይገልጽላቸዋል፣ ያስተምራቸዋል፣ ይነግራቸዋል። አባቶቻችንም ይህ እውነተኛ ህልም ለነፍስም ለስጋም ለመንፈስንም የሚያድስ የሚያረካ ከእግዚአብሔር ዘንድ በመሆኑ በግልጽ የምናውቀውና የምንረዳው ነገር ነው ብለው ይነግሩናል፣ ያስተምሩናል። ሁለተኛው የሥጋ ህልም ወይም ከንቱ ህልም ይባላል። ይህም በቀን በዕለት ተዕለት ኑሯችን በህይወታችን በትዳራችን በስራችን አብዛኛው በምንሰራቸው ነገሮች ላይ አብዝተን በመጨነቅ በማሰብ የሚመጣብን በሌሊት ገብቶ የሚረብሸን ሰላም እንዳይኖረን የሚያደርገን ምን ሊሆን ይችላል ብለን እንድንጨነቅ እንድናስብ የሚያደርገን የህልም አይነት ነው። ይህን የህልም አይነት ብዙ ሰዎች ጋር የሚከሰት ነው። ከንቱ ቅዠት ነው። እኛንም በግልጽ እንዳናውቅ እንዳንረዳ ይልቁንስ እንድንጨነቅ ያደርገናል።
በህልሜ ምግብ ስበላ አደርኩ፣ መኪና ስነዳ አደርኩ፣ ከወዳጆቹ ጋር ተጣላው፣ እንደዚህ ቦታ ላይ ወደቁ፣ እንደዚህ መውደቅ ምንድነው እያሉ ሰዎች ያንን ለመተርጎም ወይም ደግሞ የሆነውን ነገር በማሳበብ በመመሰል ለመፍታት ለማስተካከል ይሞክራሉ። ይህ ግን ከንቱ ቅዠት ነው። እንደዚህ አይነቱን ህልም በመጽሐፈ ሲራክ ምዕራፍ 31 ጀምራችሁ ብታነቡት በህልም አትመኑ፣ ሐሰተኛ ህልም በከንቱ እንድትኖሩ በመታበይ በመጨነቅ እንድትኖሩ ያደርጋችኋል እያለ ይናገራል። በዚህ መጽሐፍ ላይ እንዲህ ብሎ ተነግሯል። ሐሰተኛ ህልም ብዙዎችን አስቷል፣ በከንቱ በምኞት እንዲኖሩ አድርጓል ይላል። ህልም ከመሆን ወደ አለመሆን ይቀየራል፣ ይለወጣል። እርሱ ለመተርጎምም አታስብ፣ እርሱ አምላክህ በግልጽ ያሳያልና ብሎም ተናግሯል። ያለ ሐሰት ከታየ ይደርሳል፣ እውነተኛም ህልም በእግዚአብሔር ዘንድ ይገለጥልሃል ብሎ እንደዚህ ያስቀምጦልናል። እናም በህልማችሁ ይህን አየው፣ ይህን በምን ይመሰላል? በህልም መተኛት፣ መኪና መንዳት፣ ምግብ መመገብ፣ ከሰዎች ጋር መጣላት፣ እንደዚህ ማድረግ ምንድነው ያላችሁ መጨነቅ ማሰብ የለባችሁ። እውነተኛ ህልም ከሆነ እግዚአብሔር ካሳያችሁ ከክፉ ነገር እንድትጠበቁ ለማድረግ ፈልጎ ከሆነ እግዚአብሔር አምላክ በግልጽ ይነግራችኋል፣ ያስረዳችኋል። ከአንድም 2-3 ጊዜ ደጋግሞ መላልሶ ያሳያችኋል፣ በግልጽም ይነግራችኋል እንጂ ይህ በዚህ ይሆናል፣ ይህ የሆነው እንደዚህ ሊደርስብኝ ነው፣ እንደዚህ የሆነው ይህ ሊከሰት ነው እያላችሁ ራሳችሁን ማስጨነቅ ራሳችሁን መጉዳትም አይጠበቅባችሁም። በእርግጥ ህልም ለማየትም ጽድቅን ህልምን ለመፍታትም መፈክረ ህልም ፈች መሆንን ይጠይቃል እንጂ ማንኛውም ሰው ህልም ያየው ሁሉ ህልም አይፈታም፣ ለማንኛው ሰውም ህልም አይገለጽም። በነገራችን ላይ ህልም ለጻድቃን ብቻ ሳይሆን ለኃጥአንም ይታያል። ይህ በኦሪት ዘፍጥረት ምዕራፍ 41 ላይ የተጻፈው የንጉስ ሄሮድስን ወይም የግብፃዊ ሄሮድስን ህልም ማየት እንችላለን። ይህ ንጉስ በህልሙ ብዙ ነገር አይቶ ያንን ህልም እንዲፈቱለት ለብዙ ጠቢባን ቢጠይቅም ህልም መፍታት የሚቻለው እርሱ ነው ተብሎ ያዕቆብን አገናኝተውታል። ያዕቆብም በመንፈስ ቅዱስ ተመርቶ መንፈስ ቅዱስ ረድቶኝ የእግዚአብሔር ኃይል አግዞኝ ህልሙን ለመፍታት በቃሁኝ ብሎ ህልም ፈቶለታል። ቅዱስ ለመሆን የበቁ እግዚአብሔር ወደ ቅድስናው ቦታ ሊመራቸው ያሰባቸውን በኃጢአት ውስጥ ያሉ ሰዎችንም ህልም ያሳያቸው፣ ይነግራቸው፣ ይመክራቸው፣ ይገስጻቸው እንደነበረ በመጽሐፍ ቅዱስ ተጠቅሶ በሌሎች በቤተክርስቲያንም የድርሳናት የገድላት መጻሕፍቶች ተጠቅሶ እናገኘዋለን። ስለዚህ ያያችሁት ህልም ወደ መልካም እንዲቀየር መጸለይ፣ መለመን፣ መማፀን፣ እግዚአብሔርን መለመን እንጂ ባያችሁት ነገር ላይ ለመመሰል እና ያ ነገር እንዲሆናል በማለት ራሳችሁን ማስጨነቅ አይገባችሁም። ህልም ለማየት እኔ ብቁ ነኝ ወይ? በንስሐ ህይወት እመላለሳለሁ ወይ? ህግ እግዚአብሔርን እጠብቃለሁ ወይ? የሚለውን ራሳችሁ ማየት መገምገም ይጠበቅባችኋል እንጂ ያሳያችሁ ህልም ሁሉ እውነት ሊሆን እንደማይችል በመጽሐፈ ሲራክ ተጠቅሶ እናገኘዋለን። ሶስተኛና የመጨረሻው በቤተክርስቲያናችን የዝሙት ህልም ወይም ደግሞ ህልመ ሌሊት የሚባለው የህልም አይነት ነው። ይህ የህልም አይነት በገዳም ውስጥ የሚኖሩ መነኮሳትን፣ በድንግልና ውስጥ ጸንተው የሚገኙ እህቶችን፣ ወንድሞችን እንዲሁም በወጣትነት ያሉ ብዙ በዓለምም ውስጥ ያሉ ብዙ እህቶችን፣ ወንድሞችን የሚፈትን የህልም አይነት ህልመ ሌሊት ይባላል። ይህ የዲያብሎስ ህልም ነው። ልክ በእውናችን እንደተፈጠረ እንደሆነ አድርጎ የሚያሳየን፣ ሴቷ ከወንድ ጋር ወንዱም ከሴት ጋር እንደተገናኙ አድርጎ በማሰብ ከባድ እንቅልፍ ውስጥ አድርጎ በመግለጽ ከአካላቸው ዘር እንዲፈስ ያደርጋል። በራሳቸው እንዲጸጸቱ፣ እንዲቆጩ፣ አንድም ያንን ነገር ወደውት ለምደውት ኃጢአት እንዲሰሩ ሲያሳያቸው ሲያስለምዳቸው እንደሆነ ቤተክርስቲያናችን ታስተምራለች። ይህ የህልም አይነት ወጣቶችን ደናግላንን ለመጣል የዝሙትን ጣዕም ለማሳየት የሚጠቀሙበት የህልም አይነት ነው። በዚህ የህልም አይነት ዲያብሎስ የተለያዩ ነገሮችን ፈተናዎችን በማምጣት ህልሙንም በማሳየት ወደ ቤተ መቅደስ እንዳንገባ፣ ቅዱስ ስጋውን ክቡር ደሙን እንዳንቀበል፣ ጸበል እንዳንጸበል፣ የተለያዩ ነገሮች መንፈሳዊ ተግባራትን እንዳናከናውን ለማድረግ እኛን ተስፋ ለማስቆረጥም ይህን የህልም አይነት ይጠቀማል። ይህ የህልም አይነት እንዳይከሰትባችሁ በብዛት ወደ መኝታችሁ ስትሄዱ ስግደት መስገድን፣ አብዝቶ ጸሎት ማድረግን፣ በምክረ ካህን መመላለስን፣ ቅዱሳት መጻሕፍትን ማንበብ እንደሚገባችሁ በባለፈው ቪዲዮ ሰርቼላችኋለሁ፣ ገብታችሁ መመልከት ትችላላችሁ። ስለዚህ በህልመ ሌሊት እንዲሁም በተለያዩ በእንደዚህ አይነት ህልሞች የምትጨነቁ የምትቸገሩ ከሆነ መንፈሳዊ ህልምን እንዲያሳያችሁ እግዚአብሔር አምላክ ወደ እርሱ እንዲያቀርባችሁ ንስሐ መግባት በህግ በስርዓቱ መመላለስ ይገባቸዋል። ቅዱስ እንጦንስ ህልም የሚያምን ሰው አጋንንት በማይሆን ተስፋ እንዲጠመድ
በክፉ ነገር እንዲጨነቅ ያደርጉታል። ህልምን አምኖ የሚቀበል የዲያብሎስ መጫወቻ መዘበቻ ይሆናል ብሎ አስተምሮናል። ስለዚህ በህልማችሁ ይሄን አየው እያላችሁ መጨነቅ፣ ማሰብ እንዲሁም ደግሞ ከእግዚአብሔር ቤት መራቅም አይገባችሁም። መዓት ሊወርድብኝ ነው፣ እግዚአብሔር በቁጣ በመቅሰፍት ሊቀጣይ ነው እያላችሁ ከአምላካችሁ ጋር መጣላት መራቅ አይገባችሁም። ስለዚህ ጠቅለል ስናደርገው በህልም መኪና መንዳትም እንጀራ መብላትም ወይም ሌሎች ነገሮች ማከናወን በስጋዊ የምናየው ከንቱ ቅዠት ከንቱ ህልም መሆኑን አውቃችሁ ተረድታችሁ ራሳችሁን ማስጨነቅ አይገባችሁም። እውነትም ከሆነ ደግሞ እግዚአብሔር ልሶ መላልሶ ደግሞ ስለሚያሳያችሁ ወደ እግዚአብሔር አባታችሁ ቀርባችሁ መጸለይ፣ መጠየቅ፣ ካህናት አባቶች በጸሎት እንዲያግዟችሁ መጠየቅ፣ መርዳት፣ አብዝታችሁ መጸለይ፣ ንስሐ መግባት፣ ስጋ ወደሙን መቀበል፣ እግዚአብሔር ያያችሁትን ህልም ወደ መልካም እንዲቀይርላችሁ መማፀን መለመን እንጂ ባያችሁት ህልም ላይ መጨነቅ ማሰብ በፍጹም አይገባም። እግዚአብሔር አምላክ መልካሙን አይተን በበጎ ጎዳና ተመላልሰን ህግ ስርዓቱን አክብረን ሰማያዊ መንግስትን እንድንወርስ እግዚአብሔር አምላክ ይርዳን።